በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን ባንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያቸው አሜን። አምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የሮሜ መልእክት ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ሮሜ መልእክት ምዕራፍ 1 ከቁጥር 1 ጀምሮ ያለው 2 ከቁጥር 1 ጀምሮ ያለውን እንግዲህ የምንመለከተው ቅዱስ ጳውሎስ ስለሚመጣው ዓለም የተናገረበት ክፍል ነው፣ ምዕራፍ 2 ማለት ነው። ስለዚህም ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብዝተን ልንጠነቀቅ ይገባናል ብሎ ሮም ላይ ያሉ ክርስቲያኖችን ያስጠነቅቃል ቅዱስ ጳውሎስ። ለምን ቅድም ከምዕራፍ 1 ላይ የተመለከትነው ምንድነው? ለግብረ ሰዶማውያን ሁላ ሮም ላይ እንደሚፈጸም ሴት ከሴት ጋር ወንድ ከወንድ ጋር ለፈቃዳቸው እግዚአብሔር እንደተወ ተጽፎላቸው ነበረ። ለማይረባ አእምሮ እግዚአብሔርን ባልወደዱት መጠን ለማይረባ አእምሮ አሳልፎ እንደሰጠ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 1 ላይ ጽፎ ነበረ። እንዲህ አይነት ነገር በእናንተ ውስጥ እንዳይሰማ የሰማነው ነገር በእናንተ ውስጥ እንዳይኖር እንዳይገኝ ተጠንቀቁ ብሎ ቅዱስ ጳውሎስ ይነግራቸዋል። በመላእክት የተነገረው ቃል ጽኑ ከሆነ ብሎ ጌታችን በብሉይ ኪዳን እግዚአብሔር በመላእክት ነበር ሰዶምን ትጠፋለች ብሎ የተናገረው። የእግዚአብሔር መልአክ በተናገረበት በዛው ቅጽበት ሰዶም ጠፍታለች። ስለዚህ በእግዚአብሔር መላእክት የተነገረው ቃል ጽኑ ከሆነ በልጁ የተነገረን ቃል ምን ያክል ጽኑ አይሆንም የሚል ነው ቅዱስ ጳውሎስ መከራከሪያ የሚያመጣው ማለት ነው። እርሱ ሰው ሆኖ የተገለጠለት የተነገረልን መልእክትማ ወንጌልማ እንዴት የከበረች አትሆንም? እንዴት አጸናም? እና እርሱ በማስተማሩ በመላእክት የተማሩት እነዛ የሚቀጡ ከሆነ እርሱ በማስተማሩ እኛ የበለጠ ቅጣት ስለሚጠብቀን በእናንተ ውስጥ እንዲህ አይነት ነገር አይሳም፣ የተሰማው ነገር እንዳይኖር ተጠንቀቁ ብሎ ቅዱስ ጳውሎስ ይነግራል ማለት ነው። አለመታዘዝም መተላለፍና አለመታዘዝ ሁሉ ጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን ብሎ በሰዓቱ የነበሩ የሎጥ ሚስት ባለመታዘዝ ያንን መቅሰፍት ከተቀበለች፣ ሎጥ ዘመን የነበሩ ሰዎች ባለመታዘዝ ያንን መቅሰፍት የሚቀበሉ ከሆነ እኛ እንዴት ልናመልጥ እንችላለን ብሎ ቅዱስ ጳውሎስ ይነግርልናል ማለት ነው። ይህም በጌታ መጀመሪያ የተነገረ ነው፣ የሰሙትም ለእኛ አጸኑት። እግዚአብሔርም ለራሱ ፈቃድ የመንፈስ ቅዱስን ጸጋ በመስጠት በምልክትና በድንቅ ነገር በልዩ ልዩ ተአምራት መሰከረላቸው፣ ነገራቸውንም አስረዳላቸው ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ቀጥሎ ስለ እርሱ የሚናገር የሚያመጣውን ዓለም ለመላእክት ያስገዛ አይደለምን ብሎ ቅዱስ ጳውሎስ ይናገራል። ነገር ግን መጽሐፍ እንዲህ ብሎ የመሰከረበት ስፍራ አለ። ታስበው ዘንድ ሰው ምንድን ነው ብሎ መዝሙረኛው ዳዊት መዝሙር 2:8 ላይ የተናገረውን ታስበው ዘንድ ሰው ምንድን ነው ብሎ ጌታችን መዝሙረኛው ዳዊት ያመሰገነውን ምስጋና ቅዱስ ጳውሎስ ያነሳል ማለት ነው። ይህ የተናገረው ለክርስቶስ ነው። ታስበው ዘንድ ሰው ምንድን ነው የተባለው? ከመላእክት ይልቅ ጥቂት አሳነስክ የተባለው ለክርስቶስ ነው። መላእክት አይደክሙም፣ አይሞቱም፣ መሞት ባህሪያቸው ላይ የለም። ክርስቶስ ደግሞ የእኛን የሚሞት ባህሪ ስለተዋደ ከኛ ባህሪ አንድ ስለሆነ ከመለኮትና የስጋ ባህሪን አንድ ስላደረገ ሞቷል። ስለዚህ ተርቧል፣ ተጠምቷል፣ ደክሟል። ስለዚህ ከመላእክት ጥቂት አሳነስክ ተብሎ የተገለጸው በመጽሐፍ የክርስቶስን እንደሆነ በሚገባ ቅዱስ ጳውሎስ ይናገርልናል ማለት ነው። የክብርና ምስጋና ዘውድ ጫንለት፣ በእጆቹም ስራ ላይ ሾመው፣ ሁሉንም ከእግሩ በታች አድርጋ ያስገዛለት ብሎ መዝሙረኛው ዳዊት የተናገረውን ነው። እንግዲህ ቅዱስ ጳውሎስ ቀጥታ ከመዝሙረ ዳዊት ላይ ያነሳው እየተናገረ ያለው ለሕዝቡ ሁሉም ለእርሱ ባስገዛለት ጊዜ የተሰወረና ያላስገዛለት የለም። አሁንም ግን ሁሉም እንዲገዛለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት አንሶ የነበረው ኢየሱስን ከሞት መከራ የተነሳ ክርስቶስ የምስጋና ዘውድ ጭኖ እናያለን ብሎ የእኛን ስጋ በመዋሃዱ የገጠመውን ሞት ጥቂት ከመላእክት ጥቂት አሳነስከው ተብሎ በነቢዩ የተነገረውን ቃል ወደ ለክርስቶስ እንደሆነ ያም የተባለው ክርስቶስ እንደሆነ በመናገር ቅዱስ ጳውሎስ ምዕራፍ 2 ላይ ይገልጻል ማለት ነው። ከቁጥር 8 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናችን ራስ በመከራ የሚፈጸም ዘንድ ከእርሱ የተነሳ ሁሉ በእጁ ለተያዘለት እርሱም ሁሉ ለሆነው ለእርሱ ተገብቶለታል ብሎ ሁሉ ከእርሱ ሁሉ ለእርሱ ሁሉ የእርሱ እንደሆነ ቅዱስ ጳውሎስ ይናገራል ማለት ሁሉ የክርስቶስ ነው። ሁላችንም የክርስቶስ ነን እና ሁሉ ለእርሱ የተገዛ ነው። ሁሉም ለእርሱ ተገቢዎች ነን። ለእርሱ የተገባንን የምንገዛነን ሁሉ ከእርሱ የተፈጠርን ነን። ይህንን ቅዱስ ጳውሎስ ይናገረናል። እነርሱም የቀደሳቸው እርሱ የተቀደሱትም እነርሱ ሁሉ በአንድነት ከአንዱ ናቸውና ስለዚህም እነርሱ ወንድሞቼ ማለትን አያፍርም ብሎ እኛን ወንድሞቹ ለማለት ክርስቶስ እንደማያፍር እኛን ካዳነን በኋላ ልጆቹ ካደረገን በኋላ ወዳጆቹ ካደረገን በኋላ ወዳጆቹ ወንድሞቼ ለማለት እንደማያፍር
ቅዱስ ጳውሎስ ይናገርናል። ስምህንም ለወንድሞች እነግራቸዋለሁ፣ በማህበር መካከልም አመሰግናለሁ አለ። ዳግመኛም እኔና እግዚአብሔር የሰጠኝ ልጅ እነሆ፣ ስለ ዳዊት እኔ እታመንበታለሁ አለ። ልጄም በስጋም በደም አንድ ናቸውና እርሱም ደግሞ በዚህ ከነርሱ ጋር አንድ የሆነ ለእግዚአብሔር አንድ ወንድም ሆነላቸው ብሎ እንደ ወንድም ሆነላቸው ብሎ የኛን ስጋ በመዋሃዱ ዘመዳችን እንደሆነ ወንድማችን እንደሆነ ቅዱስ ጳውሎስ ይነግርላቸዋል ሮማውያን ክርስቲያኖች፣ ለነሱም ተርፎ ለኛም ጭምር ማለት ነው። መልአክም ሞትን በሞቱ ይሽር ዘንድ ይኸውም ሰይጣን ነው። በሕይወት ዘመናቸው ሁሉ ሞትን በመፍራት የተቀጡትን ለባርነት የተገዙትን ሁሉ ያሳርፋቸው ዘንድ የነሳውን የአብርሃም ዘር እንጂ ከመላእክት ያነሳ አይደለም ብሎ ክርስቶስ የተዋሃዳት ስጋ ከአብርሃም የሆነች እንጂ ከመላእክት እንዳይደለ ይናገራል ማለት ነው። ጳውሎስም በዕብራውያን መልእክት ድጋሜ ምዕራፍ 2 ላይም እንደዚህ የመላእክትን እንጂ የሰውን ዘር አልነሳም ብሎ የሰው እንጂ የአብርሃምን እንጂ የመላእክትን አልነሳም ብሎ እግዚአብሔር ለአብርሃም በማለው ቃል ኪዳን መሰረት በዘርህ አሕዛብ ይባረካሉ ብሎ እንደተናገረ በዘሮች ሳይሆን በዘር ብሎ ለቅዱስ አባታችን ለአብርሃም ክርስቶስ ለእግዚአብሔር እንደማለ አሕዛብ ሁሉ ይባረካሉ ብሎ ክርስቶስ ለአሕዛብም ለክርስቲያንም ለሁሉም መድኃኒት ሊሆን ሊያድን እንደመጣ የሚያሳይ ነገር ቅዱስ ጳውሎስ ይነግርልናል ማለት ነው። የመላእክትን ዘር እንጂ የአብርሃም ዘር እንጂ የመላእክትን አልነሳ፣ ሰው ሆኗል እንጂ መላእክትን እንደ መላእክት ረቂቅ ባህሪ አይደለም የተዋህደው በማለት ስለ ሰው ልጅነቱ ስለ ክርስቶስ ሰው ልጅነቱ እኛን ለማዳን እስከዚህ ድረስ መውረዱን ይናገርልናል ማለት ነው። የነሳውንም ከአብርሃም ነው እንጂ ከመላእክት የነሳው አይደለም። ስለዚህም የሕዝቡንም ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞች ሊመስልን ተገባው ይላል። እንግዲህ የእኛን ስጋ ተዋህዶ እኛን ወንድሞቹ ለማለት የተገባ ሆነ ማለት ነው። ልክ በእኛ ስጋ ስለተገለጠ ማለት በእኛ መጠን ስለተገለጠ ማለት ነው። በዚህ መልኩ ቅዱስ ጳውሎስ ይህንን ብሎ ለክርስቶስ ይነግርልናል። እርሱ ራሱ ተፈትኖ መከራን ስለተቀበለ መፈተንን ሊረዳ ይችላል። እርሱ መከራ ተቀብሎ ፈተናውን አልፎ ሊቀ ካህናት የሆነ ነው። በምድር የሚቀበለውን መከራ ሁሉ እያንዳንዱን ዳሶ ነክቶ ያየ ስለሆነ መከራን የሚፈተኑ ሰዎችን ይረዳል ብሎ ቅዱስ ጳውሎስ ምዕራፍ 2ን በዚህ መልኩ ያጠቃልላል። ምዕራፍ 3 ላይ ስለ ቤትና ባለቤቱ ይናገራል። አሁንም ከሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችን የሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ብሎ ማንን መመልከት እንደሚገባ በክርስትና ቅዱስ ጳውሎስ ምንድነው የሚለው? እኔን ተመልከቱ ነው ያለ። እኔ ክርስቶስን እንደመሰልኩ እኔን ምሰሉ ነው ያለ። ስለዚህ ክርስቶስን ተመልከቱ፣ ፊት አውራሪውን ሊቀ ካህናቱን ሊቀ ካህናት እንላለን። ካህናት ስላሉ ነው ሊቀ ካህናት ክርስቶስ የሚባሉ። ካህናት በሌሉበት ሊቀ ካህናት አይባልምና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ብሎ መመልከቻችን መነጽራችን በስጋው እሱ በምድር ላይ ያደረገውን ነገር ጾምን፣ ጸሎትን እያየን ማድረግ እንደሚገባ ቅዱስ ጳውሎስ ይመክረናል ማለት ነው። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱም ለላከው የታመነ እውነተኛ ነው ብሎ ሙሴ እስራኤላውያንን ለማውጣት የታመነ እንደሆነ ክርስቶስ ደግሞ ለመጣለት ዓላማ እውነተኛ ነው ብሎ ስለ ክርስቶስ ይመሰክራል። ነገር ግን የባለቤቱ ክብር ከቤቱ እንደሚበልጥ ክብሩን ከሙሴ ክብር ይልቅ እጅግ ይበልጣል አለ። የባለቤቱ ክብር ማለት ላኪው ራሱ ነው። ሙሴ ፈጣሪ አይደለም። ክርስቶስ ግን ክብሩ ከፍ ያለ ነው። ምክንያቱም ራሱ ተላኪ በግብር በፈቃድ የተላከ በአባቱ ፈቃድ መንፈስ ቅዱስ ፈቃድ በራሱ ፈቃድ የመጣ ሊያድነን የመጣ እርሱ የሙሴን ፈጣሪ የፍጥረታት ሁሉ ፈጣሪ ነው። እሱ ላኪ ነው። ሙሴን ላከ። ሙሴን ስለሚልክ ከሙሴ ይበልጣል ብሎ ቅዱስ ጳውሎስ ይናገራል። ቤትን ሁሉ ሰው ይሰራዋልና ለሁሉም ግን ሰሪው እግዚአብሔር ነው አለ። ቤትን ሰው ይሰራል፣ ሰሪውም እግዚአብሔር ነው ብሎ ደግሞ ሰው ምንድነው የሚለው መጽሐፍ ቅዱስ? ያለ አገር አንዳች ብትጠበቅ ያለ እግዚአብሔር ጠባቂ በከንቱ ይደክማል። አንድ ሰው ቤት ቢሰራ ያለ እግዚአብሔር በከንቱ ይደክማል ብሎ መጽሐፍ እንደተናገረ ቅዱስ ጳውሎስ ቤትን ሰው ቢሰራ ሰሪው እግዚአብሔር ነው ብሎ ይመሰክራል። ሙሴስ በኋላ ስለሚመጣው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር ብሎ ለመላላክ የመጣ እንጂ ሙሴ ባለቤቱ ወይም ፍጥረት ፈጣሪ አለመሆኑን ይናገርልናል ማለት ነው። የታመነ ነው ግን ለተላከለት ነገር የታመነ እንደሆነ ይናገርልናል። እኛም የምንድንበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን ብሎ ተስፋ ትእዛዛትን የጠበቀ የክርስቶስ ማደሪያ እንደሚሆን ልባችንን ክርስቶስ ማደሪያ አድርጎ እንደሚጠቀም ቅዱስ ጳውሎስ ይነግረናል። መንፈስ ቅዱስም እንዲህ ብሎናል፣ ዛሬ ቃሉን ብትሰሙ ልባችሁ አታጽኑ። በምድረ በዳ በተፈተኑበት ቀን እንዳሳዘኑት ጊዜ የተፈተናቸው አባቶች ፈትኑኝ፣ 40 ዘመንም ስራዬን አዩ። ስለዚህም ይህችን ትውልድ ተቆጥኋት። እንዲህም አሉ፣ ልባቸው ዘወትር ደስታ ይስታል፣ እነርሱ ግን መንገዴን አላወቁም፣ ወደ እረፍትም አይገቡም ብዬ
በቁጣዬ ማሉ ብሎ በምድረ በዳ እስራኤላውያን እግዚአብሔርን እንዳስቆጡት ክርስቶስን እንዳስቆጡት ቅዱስ ጳውሎስ ይናገራል ማለት ነው። ወደ ከነዓን ግን የገቡት ጥቂቶች ናቸው፣ ሁለቱ ናቸው፣ ኢያሱና ካሌብ ናቸው። ሌላ ሁሉ 600,000 እስራኤላዊ እርግፍ ብለው በበረሃ ነው የቀረው። ልጆቻቸው ግን ከነሱ የተወለዱት ወርሰዋል ማለት ነው። የአብርሃም የይስሐቅ ቃል ኪዳን ስላለ ይህንን አደረገ። ግን ሌሎች አመፀኞች በአመጻቸው ብዛት በምድረ በዳ ረግፎ ነው የደረሱት። በ40 ቀን ይደርስ የነበረውን በትዕቢታቸውና በክፋታቸው ምክንያት በ40 ዓመት ነው ያደረሳቸው። በ40 ዓመት ሲደርሱ በበረሃ እየሞቱ ከ600 ወንዶች ከተቆጠሩት መካከል 2 ኢያሱና ካሌብ ብቻ ገብተዋል ማለት ነው። ኢያሱ መስፍን ሆኖ ህዝቡን ርስት እንዲካፈል አድርጓል ማለት ነው። እንደዚህ እግዚአብሔር ልባቸው ሁሉ ጊዜ ይስታል፣ እነርሱ ግን መንገዴን አላወቁም፣ ወደ ረፍቱም አይገቡም ብዬ በቁጣዬ ማልኩ ብሎ ተቆጥቼባቸዋለሁ ብዬ የገቡት ጥቂቶች ናቸው ብሎ ቅዱስ ጳውሎስ ይነግራል። ወንድሞቼ ሆይ እንግዲህ ስወቁ ከእናንተ በአንዱ ላይ እንኳን ሃይማኖት የጎደለው ተጠራጣሪ ከያው እግዚአብሔር የሚያልፋችሁ ክፉ ልብ አይኑር። ዛሬም የሚባለውን ቀን ሳለ ከእናንተ ማንም ቢሆን ወደ ኃጢአት በሚደርስ ስህተት እንዳይጸና ሁሉ ጊዜ ሰውነታችሁን መርምሩ ብሎ ኃጢአት ወደ ከነዓን አላስገባም። ድጋሜ ዛሬ መንግስተ ሰማያትን እንዳይከለክል ሰውነታችሁን ዘወትር ልትመረምሩና ልትገስጹ ይገባል ብሎ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 2 ላይ ይናገራል ማለት ነው። ከቁጥር 14 ጀምሮ እንዲህ ይላል፣ በዚህም ጻድቅ እስከ መጨረሻ የቀደሙ ስርዓት አጽንተን ከጠበቅን ከክርስቶስ ጋር አንድ ሆነናልና ይላል። ሕጉን ከጠበቅን ትእዛዙን ከጠበቅን ከክርስቶስ ጋር አንድ ሆነናል። አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ይኖረናል ማለት ነው። አንድ ሕግ፣ አንድ ስርዓት ይኖረናል ማለት ነው። ክርስቶስ እኛ ከእርሱ ወደ እርሱ እንድናድግ ነው የመጣው። ስለዚህ እኛ ወደ እርሱ ስናድግ በጣም ደስ ይለዋል ማለት ነው። ሕጉን ስንጠብቅ ወደ እርሱ ነው የምናድገው ብሎ ቅዱስ ጳውሎስ ይነግረናል። በልጅ ጽድቅ እስከ መጨረሻ የቀደሙ ስርዓታችን አጽንተን ከጠበቅን ከክርስቶስ ጋር አንድ ሆነናልና ዛሬ ቃሉን ብትሰሙ እነዚህ እንዳያሳዘኑ ጊዜ ልባችሁ አታጽኑ ብሏቸው ሰምተው ያሳዘኑትን እነማን ናቸው? ሙሴ እጅ ከግብጽ የወጡት ሁሉ አይደሉምን? 40 ዘመን የተቆጣቸውስ እነማን ነበሩ? የበደሉ ሬሳቸውን በምድረ በዳ የወደቁ አይደለምን? ከካዱትም በቀር ወደ ረፍቱ እንዳይገቡ በማን ላይ ማለ? አላመኑም፣ ለመግባትም እንዳልቻሉ እንሆ እናያለን ብሎ ከምድራዊቷ ከከነዓን ከቀሩ እነዚህ በኃጢአት ምክንያት እኛም ከሰማያዊቷ ከከነዓን ወይም ከሰማያዊቷ ከኢየሩሳሌም እንዳንቀር በኃጢአት ያላችሁ ራሳችሁን መርምሩ ብሎ ቅዱስ ጳውሎስ በምዕራፍ 3 ላይ ይመክረናል፣ ያስተምራል ማለት ነው። ክርስቲያኖች ሁላችንም ኃጢአት ካለብን ልንመራመር ይገባል። ዘወትር ራሳችን ላይ ፈርደን ንስሐ ከገባን እግዚአብሔር አይፈርድብንም። ራሳችንን ግን በምህረት ካየን እግዚአብሔር ይፈርድብናል ማለት ነው። ራስ ላይ የሚፈርደውን እግዚአብሔር አይፈርድም ማለት ነው። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደደ ሲሆን